The president overnight on Truth Social issuing a new warning to the Iranian regime, saying in part, quote, all U.S. ships, aircraft, and military personnel with additional ammunition, weaponry, and anything else that is appropriate and necessary for the lethal prosecution and destruction of an already substantially degraded enemy will remain in place and around Iran until such time as the real agreement reached is fully complied with. A ceasefire is a pause, and the joint force remains ready if ordered or called upon to resume combat operations. አሜሪካ እስራኤልና ኢራን ለ39 ቀናት በከባድና ለአስጨራሽ ጦርነት ውስጥ ካለፉ በኋላ ለ15 ቀናት የሚቆይ የተኩስ አቁም ስምምነት ላይ ቢደርሱም ነገሮች አሁንም ሊጨበጡ አልቻሉም። ፕሬዚዳንት ዶናልድ ትራምፕ እና ጄኔራላቸው ሌላ ተጠንቀቅ አስተላልፈዋል። በመግቢያችን ላይ ተከታተላችሁት ከዚሁ ጋር የተያያዘውን ነው ይዘነዋል። ሰላም ጤና ይስጥልን የተከበራችሁ የፈታ ዴሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። አሜሪካ እስራኤልና ኢራን ለ39 ቀናት በከባድና ለአስጨራሽ ጦርነት ውስጥ ካለፉ በኋላ ለ15 ቀናት የሚቆይ የተኩስ አቁም ስምምነት ላይ ደርሰዋል። በዚህ መሃልም አሜሪካና እስራኤል ከመጪው ቅዳሜ ጀምሮ በፓኪስታን ኢስላማባድ ለመደራደር ቀነ ቀጠሮ ይዘዋል። በዚህ መሃል ኢራን መልሳ ሆርሙዝን ዘግታለች። ልተኩስም እችላለሁ እያለችም ነው። ፕሬዚዳንት ዶናልድ ትራምፕ እና የ39 ቀናቱን ጦርነት የመሩት ጀነራልም አከታትሎ አስጠንቅቀዋል። ትራምፕ ሁሉንም ነገር ዝግጁ ነው፣ ኮሽ ካለ እንተያያለን ብለዋል። ጥንቅራችን ከያዛቸው ዕለታዊ መረጃዎች መካከል ነው። በትራምፕ የኢራን ጦርነት ተልዕኮ ተፈጽሟል መፈክር በስተጀርባ አንድ አስገራሚ መረጃ ይፋ ሆኗል። ዘ ኢኮኖሚስት መጽሔት በዛሬው ዘገባው ፕሬዚዳንቱ ከጦርነቱ ለመውጣት የቸኮሉበትንና እስካሁን ያልተሰማውን የሽንፈት ምክንያት ይፋ አድርጓል። ይዘነዋል። በኢራኑ ጦርነት የኔቶ ሀገራት ለአሜሪካ ተባባሪ ያለመሆናቸው በነጩ ቤተ መንግስት ቂም ያስቋጠረ ጉዳይ ሆኗል። ፕሬዚዳንት ትራምፕ በተለይ ኢራን የዘጋችውን የሆርሙዝ ሰርጥ ለማስከፈት በቅድሚያ የኔቶን ሀገራት ድጋፍ ጠይቀው የእምቢታ መልስ ማግኘታቸው አንገብግቧቸዋል። አሁን ላይ ትራምፕ ኔቶን የሚበቀሉበት እቅድን ይፋ አድርገዋል። የአሜሪካ ጦር ከኔቶ ሀገራት በብዛት ለማስወጣት ወስነዋል። ከለላና ጥበቃ መንሳት፣ የኢኮኖሚ ጥቅም ማስቀረት ትራምፕ በኔቶ ላይ መዘዙት ዱላ ሆኗል። ትራምፕ 15000 ወታደሮችን በአንድ ጊዜ ከኔቶ ሀገራት የማስወጣት እቅድን የተመለከተ ዘገባ ይዘናል። በመካከለኛው ምስራቅ ከአንድ ወር በላይ የተካሄደው ጦርነት በጊዜያዊ ተኩስ አቁም ስምምነት ቢያቆምም እስራኤል ሊባኖስን መደብደቧን ቀጥላለች። በሊባኖስ በርካታ ኢትዮጵያውያን የሚኖሩ ሲሆን አሁን እስራኤል በሊባኖስ ከቀጠለችው ድብደባ ጋር በተያያዘም በርካታ ኢትዮጵያውያን ችግር ላይ መውደቃቸውን የዛሬው የቢቢሲ አማርኛው ድረገጽ ባሰራጨው ሰፋ ያለ ዘገባ አመላክቷል። በዚህም ብዙዎቹ ከመኖሪያ ቤታቸው ተፈናቅለው በቤተ ክርስቲያን መጠለያ ውስጥ መግባት ግድ ብሏቸዋል። አሁን ያሉበት ምን ይመስላል የሚለውን በተመለከተ አንዳንዶቹ መረጃውን ለቢቢሲ አጋርተዋል። ጥንቅራችንም ከያዛቸው መረጃዎች መካከል አንዱ አድርጎ አካቶታል። የአሜሪካ ፌዴራል ፍርድ ቤት በሀገሪቱ የሚገኙ ኢትዮጵያውያንን ከስደትና መባረር የሚታደጋቸውን የሕግ ከለላ እንዳይቋረጥ በዛሬው ዕለት ወሳኝ እገዳ ጥሏል። ይህ ውሳኔ በስጋት ላይ ለነበሩ በሺዎች የሚቆጠሩ ኢትዮጵያውያን ትልቅ ተስፋን የፈነጠቀ ሲሆን የትራምፕ አስተዳደር የኢሚግሬሽን ፖሊሲ ላይም ከፍተኛ ተጽዕኖ ይኖረዋል። በዛሬው ዕለት የተሰማውን ይህን ሰበር መረጃ ዲያስፖራው ማህበረሰብ በታላቅ ደስታ ተቀብሎታል። መረጃውን ይዘነዋል። ሱዳኖች ግብጽ ላይ ተቆጥተዋል። ግብጽ ወደ ሱዳን የምትልከው የኃይል አቅርቦት መቆራረጥና የፈረቃ ስርዓት መተግበሩን ተከትሎ ሱዳኖቹ ግብጽን ለመቃወም ወደ አደባባይ ወጥተዋል። ከሱዳን ወደ ግብጽ የሚወስደው ዋነኛ መንገድም በተቃዋሚዎች መዘጋቱ ተዘግቧል። ተቃውሞውን የተመለከተ ዘገባ አክለናል። በቢሊዮን የሚቆጠር የህዝብ ገንዘብ በኢንቨስትመንት ስም ተመዝብረዋል በሚል ጥርጣሬ በቁጥጥር ስር የዋሉት ታዋቂ አርቲስቶችና ተጽዕኖ ፈጣሪ ቲክቶከሮች ጉዳይ ዛሬ ሚያዝያ 1 ቀን 2018 ዓ.ም አዲስ መመሪያ ተሰጥቶበታል። የዛሬው የችሎት ውሎ በተጠርጣሪዎቹ ላይ የቀረቡት አዳዲስ መረጃዎችና የፍርድ ቤት ውሳኔን ከጥንቅራችን ይሰማሉ። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ትራምፕ ጦሩን አዘዙ። አሜሪካ እስራኤልና ኢራን ለ39 ቀናት በከባድና ለአስጨራሽ ጦርነት ውስጥ ካለፉ በኋላ ለ15 ቀናት የሚቆይ የተኩስ አቁም ስምምነት ላይ ደርሰዋል። በዚህ መሃልም አሜሪካና እስራኤል ከመጪው ቅዳሜ ጀምሮ በፓኪስታን ኢስላማባድ ለመደራደር ቀነ ቀጠሮ ይዘዋል። በዚህ መሃል ግን እስራኤል በሊባኖስ ላይ ድብደባ መቀጠሏን ተከትሎ ኢራን የስምምነቱ አካል የሆነውን የሆርሙዝ ሰርጥ መልሳ ዘግታለች። ሆርሙዝ ዳግም ሊከፈት የሚችለውም እስራኤል ሊባኖስ ላይ የጀመረችውን ጥቃት ስታቆም ነው ብላለች። ኢራን ሆርሙዝን ከመዝጋት ባለፈም የተኩስ አቁም ስምምነቱን አፍርሼ የቀደመውን ጥቃቴን ልቀጥልበት እችላለሁ ስትልም ዝታለች። በዚህ መሃልም በአሜሪካ በኩል ጥብቅ ማስጠንቀቂያ እየተሰጠ ይገኛል።
ፕሬዚዳንት ዶናልድ ትራምፕ እንደዚሁም በኢራን ላይ የተከፈተውን ጦርነት በበላይነት አስተባብረው የመሩት አሜሪካዊ ጀነራል ዳን ኬን ጥብቅ ማስጠንቀቂያን ሰጥተዋል። ትራምፕ ድርድሩ እየተካሄደ ቢሆንም ጦሩ ዝግጁ ሆኖ መጠባበቅ አለበት ብለዋል። አሜሪካ ከኢራን ጋር ፍልሚያ ላይ በነበረችባቸው ጊዜያት 3 ግዙፍ የጦር አውሮፕላን ተሸካሚ መርከቦችን ወደ ኢራን አቅጣጫ ያስጠጋች መሆኑ የሚታወስ ነው። ከዚህም በተጨማሪ ቀደም ብሎ በመካከለኛው ምስራቅ የሰፈሩ እስከ 50 ሺህ የሚሆን ጦርም አላት። ጃፓን ኦኪናዋ ከነበረው ጦሯ መካከል በቅርቡም 2000 የሚሆኑትን ትሪፖሊ ከተባለች የጦር መርከብ ጋር አጓጉዛለች። ከዚህ በተጨማሪም ካሊፎርኒያ ከሚገኘው የአየር ወለድ ጦሯ መካከልም የተወሰነውን ወደ ኢራን አቅጣጫ የሚያጓጓዘችበት ሁኔታ አለ። ይህ በሆነበት ሁኔታ 15 ቀናቱ የተኩስ አቁም ስምምነት ይፋ ሆኗል። ሆኖም እስራኤል ሊባኖስን እየደበደበች መቀጠሏ ግን ኢራን ሆርሙዝን ከመዝጋት ባለፈ ልተኩስም እችላለሁ እንድትል እያደረጋት ይገኛል። ከዚሁ ጋር በተያያዘም ፕሬዚዳንት ዶናልድ ትራምፕ በዛሬው የትሩዝ ማህበራዊ ሚዲያ ልጥፋቸው ዋ በማለት ኢራንን አጥብቀው አስጠንቅቀዋል። ጦራቸውንም በተጠንቀቅ እንዲቆም አዘዋል። ትራምፕ በዚሁ መልእክታቸውም ኢራን ለስምምነቱ እስክትገዛ ድረስ የአሜሪካ ጦር የጦር መርከቦችና አየር ኃይሉ በተጠንቀቅ ላይ ነው። ይህ ብቻ ሳይሆን በኢራን ዙሪያ ያለው የአሜሪካ ጦርም የትም አይንቀሳቀስም ሲሉም አጋርተዋል። በተመሳሳይ መልኩ አሜሪካና እስራኤል ኢራን ላይ ያካሄዱትን የ39 ቀናት ጦርነት የመሩት ጀነራል ዳን ኬን በሰጡት ጋዜጣዊ መግለጫ ጦራችን ማናቸውም ውሰድ የሚባለውን እርምጃ ለመውሰድ ነቅቶ እየተጠባበቀ ነው ሲሉም በሰጡት መግለጫ አስታውቀዋል። The president overnight on Truth Social issuing a new warning to the Iranian regime, saying in part, quote, all U.S. ships, aircraft, and military personnel with additional ammunition, weaponry, and anything else that is appropriate and necessary for the lethal prosecution and destruction of an already substantially degraded enemy will remain in place and around Iran until such time as the real agreement reached is fully complied with. A ceasefire is a pause, and the joint force remains ready if ordered or called upon to resume combat operations. ወደ ቀጣይ ርዕስ አለፍን። ትራምፕ ጦርነቱን ተሸንፈዋል። ዘ ኢኮኖሚስት በትራምፕ የኢራን ጦርነት ተልዕኮ ተፈጽሟል መፈክር በስተጀርባ አንድ አስገራሚ መረጃ ይፋ ሆኗል። ዘ ኢኮኖሚስት መጽሔት በዛሬው ዘገባው ፕሬዚዳንቱ ከጦርነቱ ለመውጣት የቸኮሉበትንና እስካሁን ያልተሰማውን የሽንፈት ምክንያት ይፋ አድርጓል። ለሳምንታት ሲካሄድ የቆየው የኢራን ጦርነት በተኩስ አቁም ስምምነት የሚቋጭ ከሆነ በሂደቱ ውስጥ ዋነኛው ተሸናፊ ዶናልድ ትራምፕ እንደሚሆኑ ዘ ኢኮኖሚስት በመተንተን ላይ ይገኛል። ፕሬዚዳንቱ ተልዕኮ ተፈጽሟል የሚል መፈክር ይዘው ቢቀርቡም መጽሔቱ ግን ይህን አቋማቸውን በትችት አይን ተመልክቶታል። እንደ ትንታኔው ትራምፕ ጦርነቱን የጀመሩባቸውን ግቦች ሳያሳኩ ወደ ድርድር ማምራታቸው በፖለቲካዊ ተሰሚነታቸው ላይ ጥቁር ነጥብ ጥሎባቸዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከዚህ ጦርነት በአፋጣኝ ለመፍታት የሚፈልጉበት የራሳቸው ድብቅ ምክንያት አላቸው። ጦርነቱ በታሰበው ፍጥነት አለመጠናቀቁና ያስከተለው ከፍተኛ ኪሳራ በምርጫ ወቅት የገቡትን ጦርነቶች የማስቆም ቃል የሚቃረን ሆኖ ተገኝቷል። ይህም ተቃዋሚዎቻቸው ፕሬዚዳንቱን ያለ ዕቅድ ጦርነት ውስጥ ገብተው የሚወጡበትን መንገድ ያጡ በማለት እንዲተቿቸው ሰፊ ዕድል ሰጥቷል። ይህ የተኩስ አቁም ስምምነት ትራምፕን በዓለም አቀፍ ደረጃ ደካማ መሪ አድርጎ ሊያስቆጥራቸው እንደሚችል መጽሔቱ አመልክቷል። በተለይም በፓኪስታን አደራዳሪነት የተገኘው ውጤት አሜሪካ በራሷ ፍላጎት ሳይሆን በተጽዕኖ ስር ወድቃ የሰላም ስምምነት እንደተቀበለች ተደርጎ ተወስዷል። በጦርነቱ በዚህ መልኩ መቋጨቱ ለትራምፕ አስተዳደር ከድል ይልቅ ሽንፈቱ የሚያመዝን የፖለቲካ ኪሳራ ሆኖ ተመዝግቧል። ትንታኔው እንደሚለው የተኩስ አቁሙ ጸንቶ ጦርነቱ ሙሉ በሙሉ የሚያበቃ ከሆነ በትራምፕ የፖለቲካ ጉዞ ላይ ትልቁን የሽንፈት ታሪክ የሚያስመዘግብ ይሆናል። ትራምፕ ከዚህ ጦርነት ለመውጣት የሚያደርጉት ጥረት በራሳቸው ላይ ያመጣውን ጫናና የተሸናፊነት ስሜትም ተጠቅሷል። ዘ ኢኮኖሚስት በፊት ገጹ ያስነበበው ዘገባው ዶናልድ ትራምፕ የጦርነቱ ትልቁ አሸናፊ ናቸው በሚል ርዕስ የቀረበ ሲሆን ትራምፕ ተልዕኮ ተፈጽሟል የሚል መፈክር ቢጠቀሙም መጽሔቱ ግን ይህንን የጆርጅ ደብሊው ቡሽን ታሪካዊ ስህተት በማስታወስ በከፍተኛ ሁኔታ ተችቶታል። ፕሬዚዳንቱ ጦርነቱን የጀመሩባቸውን እንደ የኢራን ገዢ አካል መቀየርና የኒውክሌር ፕሮግራሟን ሙሉ በሙሉ ማጥፋት ያሉ ዋና ዋና ግቦችን ሳያሳኩ ወደ ድርድር መግባታቸው እንደ ትልቅ ፖለቲካዊ ሽንፈት ተቆጥሯል። ምንም እንኳን ትራምፕ ድል መጎናጸፋቸውን ቢገልጹም ጦርነቱ አሜሪካን በዓለም አቀፍ ደረጃ አግልሏታል ሲል መጽሔቱ ይሞግታል። ጦርነቱ የተጀመረው አሜሪካ ከእስራኤል ጋር ብቻ በመሆን ሲሆን አብዛኞቹ የአውሮፓ ሀገራት ድጋፍ ያልሰጡት መሆኑ የአሜሪካን ዲፕሎማሲያዊ ተሰሚነት እንዳዳከመው ተገልጿል። የተኩስ አቁሙ ጦርነቱ ሙሉ በሙሉ የሚያበቃ ከሆነ በትራምፕ የሁለተኛ ጊዜ የስልጣን ዘመን ላይ ትልቁን የሽንፈት ታሪክ ያስመዘግባል ሲል ዘገባው አጽንኦት ሰጥቷል። በቀጣይ ርዕስ ትራምፕ ኔቶን ሊበቀሉ ነው። ከ15000 በላይ ጦር ሊወጣ ነው። በኢራኑ ጦርነት የኔቶ ሀገራት ለአሜሪካ ተባባሪ አለመሆናቸው በነጩ ቤተ መንግስት ቂም ያስቋጠረ ጉዳይ ሆነዋል። ፕሬዚዳንት ትራምፕ በተለይ ኢራን የዘጋችውን የሆርሙዝ ሰርጥ ለማስከፈት በቅድሚያ የኔቶን ሀገራት ድጋፍ ጠይቀው የእምቢታ መልስ ማግኘታቸው አንገብግቧቸዋል። በጦርነት ዘመን ላይ አሜሪካ ከዋነኛ አጋሮቿ ድጋፍ መነፈጓ ታዲያ ዋጋ እንደሚያስከፍል ትራምፕ ሲያስጠነቅቁ ነበር።
ትራምፕ ኔቶን የሚበቀሉበት እቅድ አሁን ላይ ከጦር ሚኒስትራቸው ከፔንታጎን ተሰምቷል። አሜሪካ በቀጠናው ካሏት ወታደሮች መካከል 15000 የሚሆኑትን ወደ ሌላ ስፍራ ለማዛወር መወሰኗ ተሰምቷል። አሜሪካ በኢራን ጦርነት ድጋፍ ወደ አሳዩት ፖላንድ፣ ሮማኒያ እና ግሪክ ነው ጦሯን ለማንቀሳቀስ የወሰነችው። እንደ ዎል ስትሪት ጆርናል ዘገባ ትራምፕ ጦሩ እንዲሰማራ ያዘዙት በኢራኑ ጦርነት የአየር ክልል ከመፍቀድ ጀምሮ ለሎጂስቲክ ድጋፍ ባደረጉ ሀገራት ነው። ይህ ግዙፍ ጦር ቀደም ሲል በኔቶ ሀገራት ተሰማርቶ ይጠበቅ የነበረ ሲሆን አሁን ትራምፕ በርካታ ጦር የማስወጣትና ወደ 3ቱ ሀገራት የማዞር እቅድ ኔቶን ለመጉዳት ለጥቃት ተጋላጭ የማድረግ እቅድ ነው ተብሏል። በኢራኑ ጦርነት የገልፎ ሀገራት ዋነኛ የአሜሪካ ጦር መንደርደሪያዎች ቢሆኑም አሜሪካ የፈንጅ ክምችቷን ለመተካትና ለማንቀሳቀስ የሜዲትራኒያንና ምስራቅ አውሮፓ ሀገራት ስትፈልግ ነበር። 3ቱ ሀገራት ታዲያ ጠባቂ ጦር የሚላክላቸው በ40 ቀኑ ጦርነት ከአሜሪካ ጎን ለመቆም እንደሌሎቹ ባለማንገራገራቸውና በመተባበራቸው ነው። ግሪክ ለአሜሪካ ባህር ኃይል የጀርባ ሎጂስቲክስ ዋነኛ መስመር ስትሆን በጦርነቱ ለተሳተፉ ዋነኛ ግዙፍ የጦር መርከቦች የሚሆን ሎጂስቲክ በግሪክ በኩል አልፏል። ሮማኒያ ደግሞ ኢራን ላይ ለዘነበው ፈንጅ እንደ ማጓጓዣ ድልድይ ሆና በጦርነቱ ዋሽንግተንን አገልግላለች። ፖላንድ በበኩሏ በሳይበር መከላከያና ፈጣን ምላሽ ከትራምፕ ጎን የቆመች ሀገር ናት። እንደ ዎል ስትሪት ጆርናል ዘገባ 15000 ወታደሮች በዋናነት ከኔቶ ሀገራት በጀርመንና ጣሊያን ተነስተው ወደ 3ቱ ሀገራት የሚዛወሩ ይሆናል። ትራምፕ በተለይ በርሊን ላይ በተለየ ቂም ይዘዋል ነው የተባለው። ለፖላንድ ትራምፕ 7000 ጦር ሲመድቡ ሮማኒያ 5000 ጦር ሲሰጣት ግሪክ የቀረው ይሰማራባታል ተብሏል። የዋሽንግተን ጦር ከኔቶ ዋነኛ ሀገራት አንስቶ የማንቀሳቀስ ውሳኔ ከዲፕሎማቲክና ከጸጥታ ጉዳይ ጋር ብቻ የሚገናኝ አይደለም። ዋርሶ፣ ቡካሬስትና አቴንስን የመሰሉ የአሜሪካ የጦር ሰፈሮች ከፍተኛ የኢኮኖሚ ጥቅምም ለሀገራቱ የሚሰጡ ናቸው። የኔቶ ሀገራት የደህንነት ዋስትናም በአብዛኛው በአሜሪካ ኃይሎች መኖር የሚሸፈን ሆኖ የትራምፕ ይህንን ውሳኔ ለኔቶ ሀገራት ጥብቅ መልእክት የሰደደ ነውም ተብሏል። ትራምፕ የኔቶ ሀገራትና የቃል ኪዳኑን ጥምረት ጥቅም አልባና አይረቤ ሲሉ መግለጻቸው ይታወሳል። በቀጣይ ርዕስ እነ ሰራዊት ፍቅሬ ዋስትና ተከለከሉ። በቢሊዮን የሚቆጠር የህዝብ ገንዘብ በኢንቨስትመንት ስም ተመዝብረዋል በሚል ጥርጣሬ በቁጥጥር ስር የዋሉት ታዋቂ አርቲስቶችና ተጽዕኖ ፈጣሪ ቲክቶከሮች ጉዳይ ዛሬ ሚያዝያ 1 ቀን 2018 ዓ.ም አዲስ መመሪያ ተሰጥቶበታል። ፍርድ ቤቱ መርማሪ ፖሊስ ባቀረበው የምርመራ መዝገብ ላይ ተጨማሪ ማስረጃዎችን እንዲያሰባስብ የ8 ቀናት ጊዜ ተፈቅዷል። መርማሪ ፖሊስ ለፍርድ ቤቱ ባቀረበው ሪፖርት ባለፉት 12 ቀናት ውስጥ የ150 ምስክሮችን ቃል መቀበሉንና ከ12 ባንኮች ጋር የተያያዙ ሰነዶችን እየመረመረ መሆኑን ገልጿል። ፖሊስ የወንጀሉን ውስብስብነት በመጥቀስ ተጨማሪ 14 ቀናት የጠየቀ ቢሆንም ፍርድ ቤቱ ግን መርማሪ ቡድኑ ስራውን አቀላጥፎ እንዲያጠናቅቅ በማሳሰብ 8 ቀናትን ብቻ ሰጥቷል። የምርመራ ሂደቱ በሚቀጥልበት በዚህ ወቅት ፊንቴክ የተሰኘው ድርጅት በኢንቨስትመንት ስም የገነባው መዋቅርና የታዋቂ ግለሰቦች ሚና በዝርዝር እየተፈተሸ ይገኛል። ፖሊስ ከ12 ባንኮች ጋር እያደረገ ያለው የመረጃ ልውውጥ በድርጅቱ በኩል የተንቀሳቀሰውን የገንዘብ መጠንና የጥቅም ትስስሩን ይበልጥ ግልጽ እንደሚያደርገው ይጠበቃል። ይህ የምርመራ ውጤት በቀጣይ ለሚቀርቡ ክሶችም ሆነ ለተጠርጣሪዎች የመከላከያ ክርክር ወሳኝ መሰረት እንደሚሆን ተመልክቷል። በሌላ በኩል የተጠርጣሪ ጠበቆች ደንበኞቻቸው በሕዝብ ዘንድ የሚታወቁና ቋሚ አድራሻ ያላቸው መሆናቸውን በመጥቀስ የዋስትና መብታቸው ተከብሮ ጉዳያቸውን በውጭ ሆነው እንዲከታተሉ ጠንካራ ክርክር አቅርበዋል። ይሁን እንጂ ፍርድ ቤቱ የምርመራውን ደረጃ ግምት ውስጥ በማስገባት የተጠርጣሪዎችን የግል ተሳትፎና የጥቅም ትስስር የሚገልጽ ዝርዝር መረጃ ፖሊስ እንዲያቀርብ በማዘዝ ተጠርጣሪዎቹ ለሚያዝያ 9 ቀን 2018 ዓ.ም ቀጠሮ በድጋሚ እንዲቀርቡ ወስኗል። ወደ ቀጣኝ ርዕስ አለፍን። በሊባኖስ ያሉ ኢትዮጵያውያን የጦርነት አጣብቂኝ። በመካከለኛው ምስራቅ ከአንድ ወር በላይ የተካሄደው ጦርነት በጊዜያዊ የተኩስ አቁም ስምምነት ቢያቆምም እስራኤል ሊባኖስን መደብደቧን ቀጥላለች። በሊባኖስ በርካታ ኢትዮጵያውያን የሚኖሩ ሲሆን አሁን እስራኤል በሊባኖስ ከቀጠለችው ድብደባ ጋር በተያያዘም በርካታ ኢትዮጵያውያን ችግር ላይ መውደቃቸውን የዛሬው የቢቢሲ አማርኛው ድረገጽ ባሰራጨው ሰፋ ያለ ዘገባ አመላክቷል። ቢቢሲ በዚሁ ዘገባው አነጋገርኳት ያላት በቤሩት ውስጥ ከ3 ልጆቿ ጋር የምትኖረው ኢትዮጵያዊት እናት ቤቷ የሚገኘው በከተማ ውስጥ ሄዝቦላ በሚንቀሳቀስበት ደቡባዊ ሊባኖስ አካባቢ የሚገኝ መሆኑን አመላክቷል። ስሟ ያልተጠቀሰ የቤሩት ነዋሪ ኢትዮጵያዊት ለቢቢሲ በሰጠችው ማብራሪያም እሷ ያለችበትና ዳሂ የሚባለው አካባቢ በአሁኑ ሰዓት የእስራኤልና የሐማስ ጦር የግጭት ማዕከል መሆኑን አመልክታ ይህ ቦታውን ብቻ ሳይሆን ከዚህ ቀደም እስራኤልና ሄዝቦላ ፍጥጫና ግጭት ውስጥ በገቡ ቁጥር የጥቃት ኢላማ የነበረ ቦታ ነው ስትል ተናግራለች። ባለፈው ዓመትም ብዙ ስቃይና መከራ አሳልፈናል። አሁን በድጋሚው ጦርነት እስራኤል ድንገት ድብደባ የጀመረችው በተኛንበት ነው ስትልም ለቢቢሲ ተናግራለች። ይህች ኢትዮጵያዊት የምትኖርበት ህንፃ በእስራኤል ኢላማ ውስጥ እንደነበር ጠቅሳ ይህ አፓርታማ የተመታ መሆኑንም አመልክታ ለጥቂት ተርፈናልም ብላለች። የ3 ልጆች እናት የሆነችው ይህች ኢትዮጵያዊት በወቅቱ ልጆቼን ይዤ መሮጤን እንጂ ሌላ ነገር አላስታውስም ስትልም በጊዜው የነበረውን ክስተት ለቢቢሲ አጋርታለች። ከላይ እሳት ሲዘንብ እያየን አጠገባችን የህንፃ ፍርስራሽ ክምር እየተመለከትን መኖር ከባድ ነው ስትልም ተናግራለች።
በደቡባዊ ሊባኖስ ሳይዳና እንዳሃያ አካባቢ የሚኖሩ 2 ኢትዮጵያኖች በበኩላቸው በሚኖሩበት መጠለያ አጠገብ የሚገኝ ህንፃ ላይ ጥቃት መፈጸሙንና መቃጠሉን ለቢቢሲ በሰጡት መረጃ አጋርተዋል። ጦርነቱ ከተጀመረ አንስቶ የምንገኘው በመጠለያ ውስጥ ነው የሚሉት እነዚህ እናቶች ተስፋችን መድኃኔዓለም ነው፣ ሌላ ተስፋ የለንም ሲሉ ስላሉበት ሁኔታ ለቢቢሲ አማርኛ ተናግረዋል። በየዕለት ሁኔታዎች ከመሻሻል ይልቅ እየባሰ ነው የሚሄዱ የሚሉት እነዚህ ኢትዮጵያውያን ከቤታቸው ከተፈናቀሉ 1 ወር ከ5 ቀናት እንደሆናቸው ይናገራሉ። በቤሩት በአንድ ቤተ ክርስቲያን ውስጥ ከነ3 ልጆቿ ተጠልላ የምትገኘው ኢትዮጵያዊትም ጥቃቱ በተፈጸመበት ዕለት ውጭ ማደራቸውን ታስታውሳለች። አሁን የተጠለሉበት ቤተ ክርስቲያን ደህንነቱ የተጠበቀ ቢሆንም እስራኤል በመላው ሊባኖስ እየፈጸመች ያለውን መጠነ ሰፊ ጥቃት ተከትሎ አካባቢው በ4 እና በ5 ሚሳኤሎች መመታቱን ተናግራለች። የሚሳኤል ጥቃቱን ተከትሎ ወደ ቤተ ክርስቲያኗ አቧራና ጭስ መግባቱን የምትናገረው ይህች ኢትዮጵያዊት ለሕፃናቱ አፋቸውን መሸፈኛ ጭንብል አደሏቸው፣ በጣም ድንጋጤ ላይ የነበሩ ልጆቻችን ብላለች። ጥቃቱ በሊባኖስ የሚፈጸምበት የሰዓትም ሆነ የቦታ ገደብ እንደሌለውም ትጠቅሳለች። ማክሰኞ በነበረው ጥቃት በርካታ ሰዎች መጎዳታቸውን የምትገልጸው ይህች ኢትዮጵያዊት እየተመቱ ያሉት ነዋሪዎች ያሉባቸው ሕንፃዎች ናቸው በማለትም ሰላማዊ ሰዎች ላይ ጉዳት መድረሱን ለቢቢሲ ተናግራለች። ኢትዮጵያውያን በእንደዚህ አይነት አስቸጋሪ ወቅት ለመደጋገፍ እንዲያመቻቸው በሚል የተለያዩ ቡድኖችን ያቋቋሙ መሆኑንም ቢቢሲ በዚሁ ዘገባው አመላክቷል። በቀጣይ ርዕስ ትራምፕ ኢትዮጵያውያንን ለማባረር ያቀዱት ውሳኔ በፍርድ ቤት ታገደ። የአሜሪካ የፌዴራል ፍርድ ቤት በሀገሪቱ የሚገኙ ኢትዮጵያውያንን ከስደት መባረር የሚታደጋቸውን የሕግ ከለላ እንዳይቋረጥ በዛሬው ዕለት ወሳኝ እገዳ ጥሏል። ይህ ውሳኔ በስጋት ላይ ለነበሩ በሺዎች የሚቆጠሩ ኢትዮጵያውያን ትልቅ ተስፋን የፈነጠቀ ሲሆን የትራምፕ አስተዳደር ኢሚግሬሽን ፖሊሲ ላይም ከፍተኛ ተጽዕኖ ይኖረዋል። በዛሬው ዕለት የተሰማውን ይህን ሰበር መረጃ ዲያስፖራው ማህበረሰብ በታላቅ ደስታ ተቀብሎታል። በአሜሪካ የሚገኙ ኢትዮጵያውያን ተሰጥቷቸው የነበረው የጊዜ ጥበቃ ሁኔታ ቲፒኤስ እንዲያበቃ የአሜሪካ መንግስት ያስተላለፈው ውሳኔ በዛሬው ዕለት በፍርድ ቤት ታግዷል። ሚያዝያ 1 ቀን 2018 ዓ.ም የወጣው ይህ የፌዴራል ፍርድ ቤት ውሳኔ በሺዎች የሚቆጠሩ ኢትዮጵያውያን ወገኖች የመባረር ስጋት ገጥሟቸው በነበረበት ወሳኝ ወቅት የደረሰላቸው የህግ ከለላ ሆኗል። የዚህ ውሳኔ መነሻ የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት በኢትዮጵያ ያለው ግጭት አብቅቷል በሚል የህግ ጥበቃው እንዲያበቃ መወሰኑ ነበር። ሆኖም ግን ዳኛ ብራያን መርፊ የመንግስት ውሳኔ በቂ ጥናት ያልተደረገበትና የህግ ሂደቱን ያልተከተለ ነው በሚል መከራከሪያ የመባረሪያው ቀጠሮ እንዲታገድና መረጃዎች በድጋሚ እንዲመረመሩ ትዕዛዝ ሰጥተዋል። ይህም በኢትዮጵያ አሁንም ግጭቶች መኖራቸውንና ዜጎች መመለስ እንደሌለባቸው የሚያሳዩ ማስረጃዎች አሉ በሚል ጉዳዩ በድጋሚ እንዲታይ እድል ፈጥሯል። ይህ የፍርድ ቤት ውሳኔ በአሜሪካ የሚኖሩ በሺዎች የሚቆጠሩ ኢትዮጵያን የሥራ ፈቃዳቸውንና ህጋዊ መኖሪያ መብታቸውን ይዘው እንዲቆዩ የሚያደርግ ነው። ምንም እንኳን መንግስት ለውሳኔው ይግባኝ ሊል ቢችልም ለጊዜው ግን ኢትዮጵያውያን ስደተኞች ካለባቸው ከፍተኛ ጭንቀት ፋታ እንዲያገኙ ረድቷቸዋል። ይህ የህግ ትግል ውጤት በቀጣይም ለሌሎች ሀገራት ላይ ሊወሰዱ የሚችሉ ተመሳሳይ ኢሚግሬሽን ውሳኔዎችን ሊቀይር እንደሚችል ትልቅ ተስፋ ተጥሎበታል። የፍርድ ቤት ውሳኔው በአሜሪካ ለሚገኙ ኢትዮጵያውያን የህግ ከለላ እንዲቀጥል በማድረግ ረገድ ትልቅ ምዕራፍ ተደርጎ ተወስዷል። የፕሬዝዳንት ባይደን ተሿሚ የሆኑት የፌዴራል ዳኛ ያስተላለፉት ይህ ትዕዛዝ የመንግስት አስተዳደር የጥበቃ ሁኔታውን ለማቆም የሄደበትን መንገድ ለጊዜው እንዲገታ አድርጎታል። እንደ ፎክስ ኒውስ ዘገባ ከሆነ የፍርድ ቤቱ ውሳኔ ተፈጻሚ መሆን በሺዎች የሚቆጠሩ ዜጎች በህጋዊ መንገድ በአሜሪካ መቆየት እንዲችሉ በር ከፋች ነው። ውሳኔው በሺዎች የሚቆጠሩ ኢትዮጵያን ለጊዜውም ቢሆን ከአንዣበበባቸው የስጋት ደመና ተላቀው ህጋዊ ስራቸውንና ኑሮአቸውን እንዲቀጥሉ መንገድ ከፍቷል። ወደ ቀጣይ ርዕስ አለፍን። ግብጽ ላይ የነደዱ የሱዳኖች ቁጣ። ሱዳኖች ወደ ግብጽ የሚወስደውን መንገድ ዘጉ። በሱዳን አብሪ ከተማ የሚገኙ በደርዘን የሚቆጠሩ ተቃዋሚዎች በትላንትናው ዕለት ግብጽ ላይ ከፍተኛ ተቃውሞ አሰምተዋል። ሱዳኖች ግብጽ ላይ የተቆጡት ተከታታይ የሆነውን የኤሌክትሪክ መቆራረጥ በመቃወም ሲሆን ተቃዋሚዎቹ ሱዳንን ከግብጽ ጋር የሚያገናኘውን ዋና አውራ ጎዳና መዝጋታቸውን የሱዳን ፖስት ዘገባ አሰምቷል። ሱዳኖቹ ጎማዎችን በማቃጠል በዶንጎላና በዋዲ ሀልፋ መካከል ያለውን ወሳኝ መንገድ የዘጉ ሲሆን ይህ መንገድ በሱዳንና በግብጽ መካከል ለሚደረግ ንግድና ጉዞ ዋነኛ የትራንስፖርት መስመር መሆኑ ተገልጿል። የዋዲ ሀልፋ የአስቸኳይ ጊዜ ግብረ ኃይል አባል ለደህንነት ሲባል ስማቸው እንዳይጠቀስ በመጠየቅ ለሱዳን ትሪቢዩን በሰጡት ቃል ነዋሪዎቹ ተቃውሞ ያደረጉት አብሪ ከተማ በቅርቡ በወጣ ኤሌክትሪክ ፈረቃ ውስጥ መካተቷን በመቃወም መሆኑን ገልጸዋል። ከግብጽ የሚመጣው ኤሌክትሪክ መስመር የከተማዋን ፍላጎት ሙሉ በሙሉ ለመሸፈን በቂ በመሆኑ አብሪ በፈረቃ ውስጥ መካተት የለባትም በሚል ተቃዋሚዎቹ መንገዱን ዘግተዋል ሲሉ አብራርተዋል። ግብጽ በረጅም ጊዜ ስምምነት መሰረት ለተለያዩ የሰሜን ሱዳን ከተሞች የኤሌክትሪክ ኃይል የምታቀርብ ሲሆን እነዚህ አካባቢዎች መንግስት የነዳጅ እጥረትንና የኔትወርክ ብልሽቶችን ለማስተካከል ከሚያደርገው ሀገራዊ ኤሌክትሪክ ፈረቃ ውጭ ሆነው ቆይተዋል። ተቃዋሚዎቹ ትላንት ባወጡት መግለጫ የአካባቢው ባለስልጣናት ለ12 ሰዓታት ለሚቆዩ ኤሌክትሪክ መቆራረጥ በዓለም አቀፍ ደረጃ ያለውን አለመረጋጋትና በሆርሙዝ ሰርጥ ያለውን ውጥረት እንደ ምክንያት ማቅረባቸውን ተችተዋል። የዜጎችን የዕለት ተዕለት ኑሮ መረጋጋት ከፖለቲካዊ ትንታኔዎች ወይም
ከባህር ላይ ውጥረቶች ጋር ማያያዝ ተቀባይነት የሌለው አካሄድ ነው ያለው መግለጫው ቀውሱ የአካባቢውን ገበያዎችና የህዝብ አገልግሎቶችን ማሽመድመዱን ጠቁሟል። ተቃዋሚዎቹ ባለስልጣናት አስተዳደራዊ መፍትሄ እስካልሰጡና የኤሌክትሪክ ፈረቃውን በአስቸኳይ እስካላቆሙ ድረስ የአውራ ጎዳናውን እገዳ እንደሚቀጥሉና ተቃውሟቸውን በአደባባዮች እንደሚያሰፉ ማስጠንቀቃቸውን ዘገባው አመልክቷል። ግብጽ ለሱዳን ከ70 እስከ 80 ሜጋዋት የሚደርስ የኤሌክትሪክ ኃይል የምታቀርብ ሲሆን የመሰረተ ልማት መሻሻሎችን በማድረግ አቅርቦቱን ወደ 300 ሜጋዋት የማሳደግ እቅድ አለ። በአሁኑ ጊዜ ከግብጽ ከሚመጣው ኃይል ተጠቃሚ የሆኑት ሀገራት የሱዳን ከተሞች ብቻ ሲሆኑ እነሱን አሁን ተቃውሞ የተነሳባት ዋዲ ሀልፋ፣ አብሪ፣ ዶንጎላ እና ሜሮዌ ናቸው። ግብጽ በምን ያህል ክፍያ ወይም ዋጋ ለሱዳን ኃይል እንደምታቀርብ ግን የሚገልጽ መረጃ የለም። ግብጽ በኢራኑ ጦርነት የተነሳ በራሷም ሀገር የኃይል መቆራረጥ እያጋጠማ ሲሆን በተለይ በተፈጥሮ ጋዝ የሚቀርበው ኃይል በእጅጉ የቀነሰ ሲሆን የግብጽ ከተሞች በቀን ከ4 እስከ 6 ሰዓት የሚደርስ የፈረቃ የኃይል መቆራረጥ እየደረሰባቸው ነው። ግብጽ ባለፈው ሳምንት በከተማ ያሉ ሬስቶራንቶች፣ ሆቴሎችና አገልግሎት ሰጪዎች አምሽተው እንዳይሰሩ የቁጠባ መመሪያ አውጥታለች። በተጨማሪም የመንገድ ላይ መብራቶች እንዳይበሩ ማድረጓ የችግሩን መጠን ያሳይ ሆኗል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።